አንተ እብድ እንዴት ውስጥ ልትገባ ቻልክ? ሂዱጣ ከዚህ በጎ አድራጎት ድርጅት መሰለ እንዴ? በሁለት ሰከንድ ውስጥ ወደ ውጭ ማትወጣ ከሆነ ጎትቼ ነው የምወረውርህ። ዲዛይናችሁ ላይ ምንም አይነት ስህተት የለም። ጀታችሁ ሊገለበጥ የቻለው በዚህ ምክንያት ነው። ምክንያቱም ማሽኑን ልክ እንደ ማሽን ስለምታስቡት ነው። የሚተነፍስበት ቦታ አልሰጣችሁትም። ይሄ እንዴት ሊሆን ይችላል? አንተ አንድ ተራ ሰው ሆነ ይሄን ሁሉ ነገር እንዴት ልታውቅ ቻልክ? ምንስ ለማለት ነው የፈለከው? ጓደኞቼ የዛሬው ታሪካችን ደግሞ አንድ ልዩ አልማዝ ስለሆነ ሰው ነው። ጊዜዎች በፈጠሩት ሁኔታ የተሰወረ የነበረ ሰው። አንድ እንደዚህ አይነት ሰው ጭንቅላቱ ከሱፐር ኮምፒውተር በላይ የሆነ ነገር ግን እድሉ ከሰማይ ወደ መሬት ፈጠፈጠው። እናም አንድ ተራ ለማኝ ያደረገው። ይሄ ታሪክ የኢንጂነሩ ጉዳይ ብቻ ሳይሆን እንደውም የጠፋ ስሙን ለማስተካከል የሚጥር ሰው፣ የጎደለውን ብቀላ ለማሟላት የሚጥር በድጋሚ ራሱን ለማቆም የሚጥር የፊኒክስ በክሺ ታሪክ ነው። ይሄ መንገድ ዳር ላይ የተገኘ ለማኝ ይሄንን ትልቅ ካምፓኒ ከክስረት ይታደገው ይሆን? ስሜታዊና አሳዛኝ ወደሆነ ታሪክ እንኳን ደህና መጣችሁ እላለሁ። እንደዚህ አይነት ታሪኮችን የምትወዱ ከሆነ ቪዲዮውን ላይክ አድርጉ፣ ቻናላችን ሰብስክራይብ አድርጉ። ጥሩሽ እስከ መጨረሻው ስለምትከታተሉት አመሰግናለሁ። ሳንዘገይ እንጀምር ታሪኩን። ደም ስራችንን ወደሚያውቁመው ታሪክ እነሆ። የስካይላርክ ኤሮስፔስ ዋና መስሪያ ቤት አዳራሽ በሰዎች ተሞልቷል። ዛሬ ልክ መቃብር ውስጥ እንደመጣ ሰው ጸጥ ብለዋል። አየር መስጫ ኤሲው ተከፍቷል። ቢሆንም ግን ሁላቸውም አልቧቸዋል። ስብሰባው ላይ የተቀመጡት እያንዳንዳቸው ግንባራቸው በላብ ተጠምቋል። ፊት ለፊታቸው ያለው ቪዥዋል ዲጂታል ስክሪን ላይ በጣም ውስብስብና አስቸጋሪ የሆነ የኤርክራፍት ዲዛይን አለ። የሁላቸውም አይን እዛ ዲዛይን ላይ ነው ያረፈው። ነገር ግን እነዛ አይኖች ላይ ተስፋ ሳይሆን ያለው ስጋትና ያለመሳካቱ ነበር የሚታያቸው። በአዳራሹ መሃል ለመሃል የቆመው የፕሮጀክቱ ዋና ዳይሬክተር ሰሚር ቨርማ የስኬታማነት በጣም ትልቅ ምሳሌና ሞዴል ነበረ። ዛሬ ልክ እንደተሸነፈ ቁማርተኛ መስሏል። በእጆቹ ሌዘር መጠቆሚያ ይዞ እጆቹ ይንቀጠቀጣሉ። ከሱ ፊት ለፊት ከረጅሙ ጠረጴዛ ጫፍ ላይ የተቀመጠው የካምፓኒው መስራች ባለቤትና ኃላፊ አሪየን ኩራና ይባላል። አሪየን ኩራና ማለት ይህ ስም ነው ሁሉም ኮርፖሬቶች የሚስማሙበት፣ የሚወዱት፣ የሚያደንቁት። በሱ አንድ ድምፅ ነው ገበያው ከፍና ዝቅ የሚለው። ነገር ግን ዛሬ አሪየን ኩራና ፊት ላይም ጭንቀት ይታይበታል። ሰሚርም የደረቁ ከንፈሮቹን በምላሱ ነካነካ አደረገና የራሱን ንግግር ጀመረ ለማስረዳት። አለቃዬ፣ ይሄ የህልማችን ፕሮጀክት የመጨረሻ ዲዛይን ነው። የዓለማችን በጣም ውድና ምርጥ የተባሉ ኤሮዳይናሚኮችን ተጠቅመናል። በንጹህ የአየር ባህሪ ላይ የትኛውንም ጀት የሚቀድም ነው። ፍጥነቱና ባላንሱ፣ ሁሉም ነገር የተሟላ ነው። ነገር ግን ሰሚር አቆመና ትንሽ ተንተባተበና ወደፊት የሚናገራቸው ቃላቶች ጉሮሮ ላይ ልክ እንደተቀረቀረበት ሰው እና ማለቃዬ፣ አንድ መፍትሄ ያጣንለት ችግር ግን ተፈጥሯል። ልክ ይሄ ጀት ሱፐርሶኒክ ስፒድ ድምፁ እየጨመረ በፍጥነት በተነሳ ቁጥር በድንገት መጥፎ የአየር ባህሪ ውስጥ በገባ ጊዜ መቆጣጠሪያ ሲስተሙ ራሱን መቆጣጠር ያቆማል። እኛም እሱን ለመቆጣጠር ሴንሰሮችን ሁሉ ተጠቅመን ነበር። በጀቱ በክንፎቹ በኩልና በአፍንጫው በኩል ስታብላይዘር ሁሉ ተጠቅመን ነበር። ቢሆንም ግን ጀቱን ከመገልበጥና ከመፈንዳት አላዳን ነው። የሰሚር ንግግር እንዳለቀ አዳራሹ በአጠቃላይ ጸጥ ረጭ አለ። አሪየን ኩራና ፋይሉን ዘጋና ጠንከር ባለ አነጋገር፣ ሰሚር አንተ ታውቃለህ አይደል በዚህ ፕሮጀክት ላይ ሁለመናችን እንዳለ እንደተያዘ? በቢሊየን የሚቆጠር ብር እኮ ነው የፈሰሰበት። ከሁሉም በላይ ደግሞ እኛ ጋር ደግሞ ለግሎባል ዲፌንስ ኤክስፖ 48 ሰዓት ብቻ ነው የቀረን። በእነዚህ 2 ቀኖች ውስጥ ለዓለም ሕዝብ ሙሉ ለሙሉ የተሟላ ደህንነቱ የተጠበቀ ጀት ካላቀረብን ስካይላከር ኤሮስፔስ ታሪክ ነው የሚሆነው። ስማችንና ክብራችን አፈር ውስጥ ነው የሚቀላቀለው። ባካፕ ፕላን የለህም እንዴ? ሰሚርም አንገቱን አቀርቅሮ ምንም አይነት መልስ እንደሌለው እያሳየ ነው። ከሱ ጀርባም የተቀመጡ ከ20 በላይ የሚሆኑ ብቃት ያላቸው ኢንጂነሮችም አንገታቸውን አቀርቅረዋል። 6 ወር በሙሉ በተከታታይ ሲለፉ ነበር። ነገር ግን የተፈጠረውን ችግር ሊፈቱት አልቻሉም። ልክ እንደዚህ ነው የመሰላቸው፣ የሆነ ጨለማ ምሽግ ውስጥ የተመሸጉ ያክል። እናም ወደ ውጭ መውጫ መንገዱን ያጡ ይመስላሉ። አዳራሹ ጸጥ ረጭ በማለቱ የተነሳ በኃይለኛው የሚተነፍስ ሰው እንኳን ካለ ይሰማል። ልክ በዚሁ ሰዓት ጸጥታቸውን የሚሰብር አንድ የሆነ ድምፅ ተሰማ። የአዳራሹ ባለመስታወት በር በዝግታ ተከፈተ። የበሩ መከፈት ድምፅ ሁሉንም ሐሳባቸውን ወደ በሩ እንዲያመሩ አደረጋቸው። እናም በሩ ላይ አንድ የሆነ ሰው ቆሟል። አይደለም እሱን የሰው ልጅ ለማለት በእርግጥ እዚህ ውስጥ ያሉ ሰዎች ለነሱ አስቸጋሪ ነው። የሚራመድ ሬሳን የሚመስለው የለበሳቸው ልብሶችም ምናልባትም ጅንስ ሱሪና ሸሚዝ ነበሩ መሰለኝ። ቆሽሸው አርጅተው ተቀዳደዋል። ጸጉሮቹ በአቧራና በጭቃ የተጠቀለሉ ናቸው። ለወራቶች ያልታጠበም ይመስላል። ጺሞቹም ረዛዝመዋል። በእግሮቹም የተለያዩ ከለሮች የተበጣጠሱ ነጠላ ጫማዎችን አስሯል። እሱ አንድ የኔ ቢጤ ለማኝ ነበረ። ልክ እንደዚህ አይነት ለማኝ ሰዎች ገና እንዳዩት አፍንጫቸውን በመያዝ መንገድ የሚቀይሩበት። ለማኙ በቆመበት ቦታ ሆኖ አይኖቹ ደግሞ ቀጥታ በነጭ ቦርድ ወደ ተሰራው ዲዛይን ነበር የሚያዩት።
ለሰከንዶች ያክል ማንም ሰው አልገባውም ምን እየተፈጠረ እንደሆነ። ይህንን አክል ከፍተኛ ጥበቃ ያለበት መስሪያ ቤት ውስጥ እርግብ እንኳን ሊያርፍ የማይችልበት ይሄ ለማኝ ግን እንዴት ወደ ውስጥ ሊገባ ቻለ? ሰዎች እርስ በርሳቸው ማውራት ጀመሩ። አንድ ጁኒየር ኢንጂነር ለጓደኛው አፍንጫውን በመያዝ አሬ ግማታም ሰው ከየት ነው የመጣብን ባክህ አለው። ጠባቂዎችስ የት ነው የተኙት? ትሽ አታዩም እንዴ ወለሉን እንኳን እንዴት እንዳቆሸሸው? ያን ጊዜም የጠባቂዎች ዋና ኃላፊ በንዴት ወደ ለማኙ ተጠጋ። ስማ አንተ እብድ እንዴት ወደ ውስጥ ልትገባ ቻልክ? አሁኑን ውጣ ቶሎ በል፣ ይሄ በጎ አድራጎት ድርጅት አይደለም አለና ደህንነት ጠባቂው እጆቹን በመያዝ እየገፈተረ ወደ ውጭ ሊያስወጣው ሲል ለማኙ ግን ከቆመበት ቦታ ሊነቃነቅ አልፈለገም። አይኖቹንም ከዛ ቦርድ አልነቀላቸውም። ከዛም እነዛን ቃላቶች መናገር ጀመረ። አዳራሽ ውስጥ ያሉ ሰዎች ሁሉ እጅግ በጣም ተገረሙ፣ ተደነቁ። እሱ በዝግታ ረጋ ባለና በሚገርም ሁኔታ እነዚህን ቃላቶች ተናገረ። የእናንተ ጀት የሚገለበጠውና የሚፈነዳው እናንተ ማሽኑን ማሽን አድርጋችሁ ስላሰባችሁት ነው። የሚተነፈስበት እድል እንኳን አልሰጣችሁትም። የደህንነት ጠባቂዎች ኃላፊ ሊገፈትረው ሲል የአሪየን ኩራና ድምፅ ተሰማ። አንዴ ቆይ! አሪየን ኩራና ከወንበሩ ተነስቶ ቆመ። አይኖቹ ያዩት ነገር አለ። በዛ ለማኝ በአቋቋሙና እንዲሁም በአይኖቹ ያየው የመተማመን ሁኔታ እነዚህ አንድ ልመናን የሚለምኑ ነገሮች እንኳን ሊሆኑ አይችሉም አለ። አሪየንም በእጆቹ እያመላከተ ጋርዶቹን ወደ ኋላ ብሎ አላቸው። አዳራሽ ውስጥ ያለ ሰው ሁሉ ተገርሟል። አለቃችን ለምንድነው ለማኙን ያስቆምከው? አሪየንም ለማኙ አጠገብ ተራምዶ ደረሰና አይኖቹን እያየ ረሃብና ድህነት ይታይባቸዋል፣ ነገር ግን እብደት የለባቸውም። አይኖቹ የሚገርም ነጸብራቅ አይቶበታል፣ የእውቀት ነጸብራቅ። አሪየንም ጠየቀው፣ ምን ነበር ያልከው? ለመሆኑ አውቀሃል ምን ለማለት እንደፈለግ? ለማኙም በትንሹ ሐዘን የተሞላበት ፈገግታውን እያሳየ ወደ ቦርዱ እያየ አዎ አለቃዬ፣ ይሄ ሱፐርሶኒክ ኤሮፎል ዲዛይን ነው። እናም እዚህ ላይ እየተፈጠረ ያለው ችግር በአፍንጫው በኩል ያለው ሴንሰር ሴንሲቲቭ በመሆኑ የተነሳ ነው። አዳራሽ ውስጥ ያሉ ሰዎች መብረቅ የወደቀባቸው መሰላቸው። ሰሚር ቨርማና ሙሉ ቡድኑ አፋቸው ተከፍተው ቀረ። አንድ የመንገድ ዳር ለማኝ ሱፐርሶኒክና ኤሮፎል ቴክኒክ የሚባሉ ቃላቶችን ሲጠቀም ይሄ እንዴት ሊሆን ቻለ? አሪየንም አግራሞቱን እየደበቀ በድጋሚ ጠየቀው፣ ምን ለማለት ነው የፈለግከው? እስቲ በግልጽ በዝርዝር ንገረኝ። ለማኙም በረጅሙ ተነፈሰና ምናልባትም ጉሮሮው ውሃ ባለመጠጣቱ የደረቀ ይመስላል። ድምጾቹን በሚገርም ሁኔታ የሻከሩ ይመስላል። እናም እንዲህ አለ፣ አለቃዬ ጀቱ ፍጥነት ላይ እያለ ከአየር ሞገዶች ጋር በሚጋጭ ጊዜ አፍንጫው ላይ የተገጠመለት ሴንሰር እያንዳንዱን ትንሽ ክስተቶች የአደጋ ምልክት እንዲሰጥ ያደርገዋል። ኮምፒውተሩን በፍጥነት ምልክት ይሰጠውና ከዛም ጀቱን ወደ ታች ይገፈትረዋል። ከዛም ፓይለቱ ወደ ላይ ለማንሳት ይሞክራል በዛው ሰዓት። እናም ውጤቱ የሚሆነው በፓይለቱና በሲስተሙ መሃል አንድ ጦርነት ይጀመራል። ጀቱም ግራ ይጋባና ባላንሱን ያጣል። በዚህ የተነሳ ነው የእናንተ ዲዛይን ሊሳካ ያልቻለው። ሰሚር ቨርማ በንዴት ፊቱ ቀላ እና ምንድን ነው እየለፈለፍክ ያለው? ጭራሽ አንተኛ ልታስተምረን ነው እንዴ? የኤምአይቲ እና የአይአይቲ ቶፖች ነን እኛ። እናም ይሄ ለማኝ መሀይም እኛን ኢንጂነሪንግ ሊያስተምረን ነው እንዴ? አለቃዬ እባክን ወደ ውጭ አስወጣው፣ ጊዜያችንን እያባከነብን ነው ያለው። ነገር ግን አሪየን ኩራና በምልክት ሰሚርን ዝም እንዲል አዘዘው። ውስጡ እየነገረው ነው ይሄ ሰው የሆነ የሚያውቀው ነገርም አለ። ከኪሱ ውድ እስክሪብቶ አወጣና ወደ ለማኙ ጠጋ አለ። እናም አሪየንም ከማስጠንቀቂያ ጋር አንተ እውነትም ከኛ በላይ የምታውቅ መስሎ ከተሰማህ እንግዲያውስ አረጋግጥልኝ፣ ወደ ቦርዱም ጠጋበልና እንዴት ማድረግ እንዳለብን አሳየን። ነገር ግን አስታውስ፣ እውነትም አንተ ጊዜን የምታባክንብኝ ከሆነ ፖሊሶችን ለመጥራት ደቂቃ አይፈጅብኝም። ለማኙም እስክርቢቷን ልክ እንደዚህ አድርጎ ያዛት። አንድ ታጋይ የድሮ ሰይፉን በድጋሚ ሲይዘው እንዴት አድርጎ መያዝ እንዳለበት አድርጎ ያዘው። እጆቹን መንቀጥቀጥ ጀመሩ። በድሮ ትዝታ ይሁን ወይስ በድክመቱ ማንም ሰው አላወቀም። በዝግታ ተራምዶ ቦርዱ ጋር ደረሰና የተሰራውንም የጀት ዳያግራሙን አንድ ጊዜ አየና ከዛም እስክርቢቶውን መጠቀም ጀመረ። በሴንሰሩና በኮምፒውተሩ መሃል አንድ ትንሽዬ ቦክስ ሰራ። እናም የተወሰኑ ቀመሮችንም ቀመረ። ለ3 ደቂቃ ያክል ዝም ብሎ ጻፈ። አዳራሽ ውስጥ ያሉ ትንፋሻቸውን ዋጥ አድርገው እያዩት ነው። የአጻጻፉ ፍጥነትና የእጆቹ አጣጣል በዋይት ቦርድና በፓርከር የድሮ ተጫዋች መሆኑን ያሳብቅበታል። በስተመጨረሻም መጽሐፉን አቆመና ወደ ኋላ ዞረ። የአሪየንን አይኖች እያየ አንተ በሴንሰሩና በኮምፒውተሩ መሃል አንድ ዝቅተኛ ፊልተር ማስገባት መቻል አለብህ። እነዚህ ፊልተሮች ትንንሽ ክስተቶችን ወደ ኮምፒውተሩ እንዳይደርስ ያደርገዋል። ለሲስተሙም ይህንን መልእክት ያስተላልፍለታል። በትንንሽ ክስተቶች መወራጨት እንደሌለበትም ያስረዳዋል። ልክ አንድ ብልህ ሰው በትንንሽ ነገሮች እንደማይናደደው ልክ ይሄ ጀትም እንደዛው ትንንሽ ክስተቶችን
አይቶ ባላየ ያልፋል። እናም በረራውን ስኬታማ ያደርጋል። የትልቅ አደጋ ምልክት ሲያይ ብቻ ነው ሲስተሙ ስራ ሊሰራ የሚችለው። ይሄ ደግሞ ዴምፒንግ ይባላል። ሰሚርና ቡድኑ ቶሎ ወደ ላፕቶፓቸው ዞሩ። እነሱ ለማኙ የነገራቸውን ፎርሙላና ሎጂክ የራሳቸው ሶፍትዌር ውስጥ አካተቱት። የሰሚር እጆች ኪቦርዱ ላይ በጣም እየፈጠኑ ነው። ግንባሩ ደግሞ ላብ በላብ ሆኗል። ከልቡም እየተመኘ ነው ለማኙ እንዲሳሳት፣ እሱና ቡድኑ ክብራቸው እንዲተርፍ። ሶፍትዌሩን አጠናቀው ጀቱን ሲያስነሱት በፍጥነት እጅግ በጣም በፍጥነት መብረር ጀመረ። ሱፐርሶኒኩም ነበልባሉን አነሳ። ከዛም እዛ አደገኛ ሞገድ ላይ ደረሱ። ሁልጊዜ የሚገለበጥና የሚፈነዳበት ቦታ። አዳራሽ ውስጥ ያለው ሁሉም በሚባል መልኩ አይናቸው ስክሪን ላይ ነው። ጀቱ ተርገበገበ። ነገር ግን በዚህ ሰዓት ሊገለበጥ አልቻለም። ራሱን ተቆጣጠረ። ፊልተሩ ስራውን ሰራ። ጄቱን ሞገዱን በማለፍ የራሱን በረራ ቀጠለ። እናም በሙሉ ደህንነት አረፈ። ስክሪኑ ላይም በትልልቅ ጽሑፎች ተልእኮው ተሳክቷል ይላል። ለተወሰኑ ሰከንዶች ማመን አቅቷቸው ሁሉም ሰው ጸጥ ብሏል። ሊያምኑ አልቻሉም። ከዛም በድንገት አሬን ኩራና ማጨብጨብ ጀመረ። አንድ ባንድ ሁሉም ኢንጂነሮች እንዲሁም ሰሚር ራሱ ከወንበሩ በመነሳት ማጨብጨብ ጀመሩ። አዳራሹ በአጠቃላይ በጭብጨባ ጦፈ። ያ ለማኝ እስካሁን ድረስ በጣም የሚሸት የነበረው በሁሉም ሰው አይን አሁን ጀግናቸው አደረጉት። አሬን ኩራና በፍጥነት ወደሱ በመጠጋት እጆቹን በመያዝ አይኖቹ ላይ ደስታ ይታይበት ነበር። ያለምንም ማንገራገር የዛን ለማኝ እጆች በሁለት እጆቹ በመያዝ የሚገርም ስራን የሰራሁ ጓደኛዬ፣ አንተ እኮ ያንን ስራ ሰርተህ ነው ያሳየኸኝ። የኔ ሙሉ ቡድኔ ለ6 ወር ያክል ሊሰራው ያልቻለውን አንተ ስካይላርክ ኤሮስፔስን ነው ዛሬ ያዳንከው። አሬንም በአግራሞት እያየው፣ ነገር ግን አንተ ማነህ? ይሄ ዕውቀት፣ ልምድ፣ ይህን ሁሉ ነገር ከየት ልታገኝ ይቻልክ? አንተማ እንደዚህ ተራ ለማኝ ልትሆን አትችልም። እውነቱን ንገረኝ እስቲ ማነህ አንተ? የለማኙ አይኖች በእንባ ተሞሉ። እነዛ ጭብጨባዎች፣ እነዛ ሁሉ አድናቆቶች፣ እነዚህ ሁሉ ክብሮች የድሮ የተደበቁ ቁስሎቹን አስታወሱት። አንገቱን ሰበር በማድረግ እናም በሚያሳዝን መልኩ እንዲህ አለ፣ አለቃዬ፣ የኔ ስም ቪክረም ሴቲ ነው። ቪክረም ሴቲ። ይሄንን ስም እንደሰሙ አዳራሹ ጸጥ አለ በድጋሚ። ነገር ግን ይሄ ጸጥታ ክብር ያለው አልነበረም። በተገላቢጦሹ የጥላቻ ነበር። ከሰሚር ቨርማ እጅ እስክርቢቶ አመልጦት ወደቀ። አሬን ኩራና አይኖቹ ፈጠው ቀሩ። ቪክረም ሴቲ አሬን ለማመን እየፈለገ በድጋሚ ጠየቀ፣ አንተ ያ ቪክረም ሴቲ ነህ እንዴ? ከ5 ዓመት በፊት በኤፒክስ ዳይናሚክ ቺፍ ኢንጂነር የነበርከው፣ በቦይንግ 404 ፍንዳታ የተወነጀልከው የነበርከው፣ በዛም አደጋ 200 ሰዎች የሞቱበት። ቪክረም ሰውነቱ መንቀጥቀጥ ጀመረ። በአይኖቹ እንባዎቹ እየፈሰሱ በቆሸሸው ጺሙ መውረድ ጀመረ። በዝግታ አንገቱን እያንቀሳቀሰ፣ አዎ አለቃዬ፣ እኔ ያ እድለቢስ ቪክረም ሴቲ ነኝ። ያ ገዳይ፣ ዓለም በጥላቻ አይን የሚያየው። አሬን ፊቱ በቁጣ ተሞላ። ነገር ግን እኔ ዜና ላይ እንዳነበብኩት ከሆነ ዲዛይኑን አንተ ነበርክ የሰራኸው። የአደጋው መንስኤም አንተ ነህ ነው የተባለው። ወደ ወህኒም እንደገባህ ሰምቼ ነበር። ቪክረምም ምርር እያለው እጆቹን ጭብጥ አድርጎ ድምፁ ላይ ከህመሙን ባሻገር የታፈነ ንዴትም ነበረበት። ጭንቅላቱን ቀና አድርጎ የሁሉንም ሰው አይን እያየ፣ አይደለም አለቃዬ፣ ውሸት ነበር ያ ሁሉ በጣም ትልቅ ውሸት ነበረ። በጉልበታቸውና በሀብታቸው ወደ እውነት የቀየሩት። የቪክረም ድምፆች በአዳራሽ ውስጥ ማስተጋባት ጀመሩ። በዛ ሰዓት የአፔክስ ዳይናሚክ ዋና ኃላፊ ረንጂት መሎትራ የመስራቾቹ ቤተሰብ ነበር። ቀደም ብዬ ነግሬው ነበረ። ቦይንግ 404 ሞተሩ ላይ ችግር አለበት አልኩት። ሞተሩ ለረጅም ጉዞ ዝግጁ አይደለም አልኩት። እናም ዲዛይኑ ላይ አልፈረምም ብዬም ቢያልኩት እኔ ፕሮጀክቱን ላስቆመው ስል ረንጂት ግን ከመንግስት የሚያገኘው ትልቅ ጨረታ ነበር። እሱ ለሰበር ዜና እንጂ ለሰዎች ህይወት ምንም አላዘነም ነበር። ቪክረም ለትንሽ ጊዜ አቆመና ትንፋሾቹ በጣም እየፈጠኑ ናቸው። ያን ጥቁር ምሽት እያስታወሰ ነበር። ከዛም ቀጠለ ንግግሩን። አንድ ቀን ማታ ረንጂት የኔን ፊርማ አመሳስሎ በመፈረም ፋይሉ እንዲፈቀድ አስደረገ። እናም አውሮፕላኑ በረረ። የፈራሁትም ተከሰተ። አውሮፕላኑም ተገለበጠ። 200 ንጹሃን ዜጎችም ሞቱ። እናም ምርመራ ሲካሄድ ረንጂትም በሀብቱና በጉልበቱ ሁሉንም ማስረጃዎችን ገዛ። ሁሉም ማስረጃዎች ወደኔ አመላከቱ። የኔ ምክትሎች፣ የኔ በታቾቼ ፍርድ ቤት በኔ ላይ መሰከሩብኝ። ምናልባትም ተገደው ወይም ለሀብትም ብለው ይሆናል የመሰከሩብኝ። እኔን ብቻ ለእርድ የቀረበ በግ አደረጉኝ። የቪክረም ድምፅ መቆራረጥ ጀመሩ። ከዛም 5 ዓመት ተፈረደብኝ። የኔ ዲግሪ፣ የኔ እድገት፣ የኔ ቤት፣ የኔ ማንነትና ክብር ሁሉም ጨረታ ላይ ወጣ።
ባለቤቴም ይህንን ድንጋጤ መታገስና መቋቋም አቅቷት እኔን ለቃ ሄደች። እስራቴንም ጨርሼ ወደ ውጭ ስወጣ ገዳዩ የሚል ስም ተሰጥቶኝ ነበር። ሰዎች አይደለም ስራ ሊሰጡኝ ውሃ እንኳን ሊያጠጡኝ አልፈለጉም። እኔ የኤሮዳይናሚክስ ኤክስፐርት ነበርኩ። ነገር ግን ሆዴን ለመሙላት ስል ልመና ጀመርኩ። ለ2 ዓመት ያክል ጎዳና ላይ እየተኛው የወዳደቁ ምግቦችን ቆሻሻ ቦታ ላይ ሁሉ እያነሳው በላ ነበር። እናም ዛሬ ግን ያንን ስህተት በድጋሚ ቦርድ ላይ ሳይ ራሴን ማስቆም አቃተኝ። ሌላ ተጨማሪ አደጋ እንዲፈጠርና የሌላ ኢንጂነር ህይወት እንዲወድምም አልፈለኩም። አዳራሽ ውስጥ ያሉ ሁሉም ሰዎች በሚባል መልኩ እያለቀሱ ነው። ሰሚር ቨርማ ከትንሽ ጊዜ በፊት በንዴት ሲያፈጥበት የነበረው አሁን ግን በእፍረት እንባ በእንባ ሆኗል። አርየን ኩራና ድንጋይ ልብ የቢዝነስ ሰው ሲባል የነበረው የሱም አይኖች ጭምር አነቡ። እናም ታወቀው ፊት ለፊቱ ወንጀለኛ ሳይሆን በህብረት የተበደለ አንድ ታማኝ ንጹሃን ሰው እንደቆመ ተረዳ።